ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። ተመልካቾች እንደምን አመሻችሁ። ወደ ምሽቱ የስፖርት ዜናዎች አልፋለሁ። የኢትዮጵያ ፖሊስ በዓለም መድረክ ኢትዮጵያን ያስጠሩ ውጤታማ ስፖርተኞችን ያፈራ ተቋም ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት አባል ሀገራት ስፖርታዊ ውድድርም ትላንት በኢትዮጵያ አስተናጋጅነት ተጀምሯል። አዲስ የሸዋስ ተጨማሪ አለው። የምስራቅ አፍሪካ ሀገራት የፖሊስ አዛዦች ህብረት ስፖርታዊ ውድድር በአበበ ቢቂላ ስቴዲየም ተጀምሯል። ከፈረንጆቹ 2015 ጀምሮ መካሄድ የጀመረው የህብረቱ ሀገራት ስፖርታዊ ውድድር 116ኛውን የኢትዮጵያ ፖሊስ ምስረታ ቀንን አስመልክቶ ለአምስተኛ ጊዜ ከሚያዝያ 19 ጀምሮ ለአንድ ሳምንት ይካሄዳል። ባለፉት ዓመታት በኢትዮጵያ ፖሊስ የተደረገውን ሪፎርም ተከትሎ በሰው ሀብት ልማት፣ ቴክኖሎጂ፣ በአቅም ግንባታ፣ በሎጂስቲክ፣ በምርመራ፣ በወንጀል መከላከልና በሌሎች በተቋሙ ትልቅ ውጤት መመዝገቡን ያነሱት በመክፈቻው መርሃ ግብር የተገኙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ሲሆኑ ይህንን ተከትሎ ኢትዮጵያን ጨምሮ ከ7 የምስራቅ አፍሪካ ሀገራት የተውጣጡ ከ400 በላይ ስፖርተኞች በውድድሩ እንደሚካፈሉበት ተናግረዋል። በዚህ ውድድር ላይ ኢትዮጵያን ጨምሮ ከ7 የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት ሀገራት የተውጣጡ ከ400 በላይ ስፖርት ተወዳዳሪዎች በ6 የስፖርት ዘርፎች የሚወዳደሩበት ሲሆን በቀጣይ አንድ ሳምንት ጥሩ ፖሊሳዊ ስነ ምግባር ወንድማማችነትን በሚያሳይ መልኩ ጥሩ ስፖርታዊ ፉክክርና የደመቀ የማይረሳ ትዝታን ጥሎ የሚያልፍ የውድድር ጊዜ እንደሚሆን እየተማመንኩ ይህ ውድድር እንዲሳካ አስተዋጽኦ ላደረጋችሁ የኢትዮጵያ ፌዴራል ፖሊስ አመራሮችና አባላት፣ የባህልና ስፖርት ሚኒስቴር እና የስፖርት ፌዴሬሽኖች ከፍተኛ ምስጋናዬን እያቀረብኩ ለሁሉም ተሳታፊ ሀገራት መልካም እድል እመኛለሁ። አመሰግናለሁ። ስፖርታዊ ውድድሩ ለመጀመሪያ ጊዜ በኢትዮጵያ መካሄዱ ለኢትዮጵያ ትልቅ ኩራት መሆኑን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ፖሊስ ኢትዮጵያን በዓለም አቀፍ መድረክ ያስጠሩ ውጤታማ ስፖርተኞችን ያፈራ ተቋም ነው ብለዋል። የኢትዮጵያ ፖሊስ ኢትዮጵያውያንና አፍሪካን በዓለም መድረክ ያስጠሩ ስመጥር ስፖርተኞች ያፈራ ተቋም ነው። እንዲህ አይነት አፍሪካዊ የሆኑ ስፖርታዊ ኩነቶች እንዲያዘጋጅ ታሪኩም ልምዱም ይረዳዋል። ይህ ስፖርታዊ ፌስቲቫል ህብረታችን የበለጠ የሚጠናከርበት እንደሚሆን አምናለሁ። የተጀመረው ስፖርታዊ ውድድር ቀጠናዊ ትብብር የሚጠናከርበትና ዓለም አቀፍ ሽብርተኝነትና የተደራጁ ወንጀሎችን ለመከላከል እየተሰራ ላለው ስራ አጋዥ የሚሆን ነው ያሉት በኬንያ ናይሮቢ የኢንተርፖል ቀጠናዊ ቢሮ ተወካይ ቦስኮ ጋሂጂ ናቸው። የዚህ ውድድር ዓላማ ከማሸነፍና መሸነፍ ባሻገር የምስራቅ አፍሪካ ሀገራትን ሰላምና ደህንነት ለማስከበር በትብብር ለመስራት ተሞክረው የሚለዋወጥበት እንደሆነም ነው ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የገለጹት። ከማሸነፍ መሸነፍ ውጪ የምስራቅ አፍሪካ አባል ሀገራትን ሰላምና ደህንነት ለማስከበር እና በሌሎች የአቅም ግንባታ ስራዎች በትብብርና በቅንጅት ከመስራትም ባለፈ በዚህ የስፖርት ውድድር በመገናኘት ወንድማማችነታቸውን የሚያሳዩበት፣ እርስ በእርስ ተመክሮ የሚለዋወጡበት፣ ግንኙነታቸውን የሚያጠናክሩበት ሁኔታ ለመፍጠር እንዲሁም በኦሎምፒክና በተለይም ዓለም አቀፍ ውድድሮች ሀገራቸውን የሚያስጠሩ ስፖርተኞች መፍለቂያ አንዱ የፖሊስ ተቋም በመሆኑ በዚህ አጋጣሚ ሀገራቸውን የሚያስጠሩ ተተኪ ስፖርተኞችንም ለማግኘት የውድድር ጠቀሜታው ከፍ ያለ ነው። በመክፈቻው ዕለት በተደረገ የሴቶች የ1500 ሜትር ውድድር የኢትዮጵያ ፖሊስ አትሌቶች ከ1 እስከ 3 በመውጣት አሸንፈዋል። በወንዶች የ4 በ400 ዱላ ቅብብል የኬንያ ፖሊስ አሸናፊ ሲሆን የኢትዮጵያና ታንዛኒያ ፖሊስ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቀዋል። በኢትዮጵያ ሴቶች ፕሪሚየር ሊግ መሪው ኢትዮጵያ ንግድ ባንክ አቻ ሲለያይ መቻልና ድሬዳዋ ከተማ ተጋጣሚዎቻቸውን አሸነፉ። የ24ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ዛሬ መደረግ ሲጀምሩ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር አንድ አቻ ነው የተለያየው። ኢትዮጵያ ንግድ ባንክ ዛሬ ማሸነፍ ቢችል ኑሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጥ ነበር። በሌላ ጨዋታ መቻል ልደታ ክፍለ ከተማ 2-1 ሲረታ፣ ድሬዳዋ ከተማም በተመሳሳይ ኢትዮ ኤሌክትሪክን 2-1 አሸንፏል። ወደ ውጭ መረጃችን ስናልፍ የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔብል ሀቁ የሚያም ቢሆንም አሁን የእንግሊዙ ምርጡ ቡድን ሊቨርፑል ነው ሲል ተናገረ። ሊቨርፑል 20ኛ የፕሪሚየር ሊግ ዋንጫውን በማሸነፍ ከማንቸስተር ዩናይትድ ጋር ክብሩን ተጋርቷል። ዮሴፍ ሽምዬ
አንፊልድ በከፍተኛ የደስታ ማዕበል ተውጣለች። ቀዮቹም ለ20ኛ ጊዜ የፕሪሚየር ሊጉን ዋንጫ ማሸነፋቸውን አረጋግጧል። ሊቨርፑል ቶትንሃምን 5-1 የረታበት ጨዋታ አርኔ ስሎት በመጀመሪያ ዓመታቸው ታላቁን ዋንጫ ያሳኩበት፣ ሊቨርፑል ደግሞ ከማንቸስተር ዩናይትድ ጋር ክብረ ወሰን የተጋራበት ታሪካዊ ቀን ሆኖላቸዋል። ሆላንዳዊ አሰልጣኝ በሊጉ የመጀመሪያ ዓመት ሻምፒዮን በመሆን ከጆይ ፌገን እና ኬኒ ዳግሊሽ በመቀጠል ሶስተኛው አሰልጣኝም ናቸው። ከፌይኖርድ የመጡት ሰው ለኤርገን ክሎፕ ቦታ ብቁ ስለመሆናቸው የተጠራጠሯቸውን ሁሉም አሳምነዋል። የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሁይም የክሎፕን ተተኪ በባትሪ ፈልጎ ሁነኛ ሰው በማምጣት እየተሞገሱ ነው። በውድድር ዓመቱ 2 ጨዋታዎችን ብቻ የተሸነፈው ሊቨርፑል 4 ጨዋታዎች እየቀሩት የሊጉ ሻምፒዮን ሆኗል። ከሊቨርፑል ጋር ሁለተኛውን የፕሪሚየር ሊግ ዋንጫ ያሳካው ቨርጂል ቫን ዳይክ በእርግጥም ድሉ ይገባን ነበር ብሏል። አስደናቂ የውድድር ዓመት ነበር። እኛም ሙሉ ዓመቱን ወጥ አቋም አሳይተናል። ድሉ የሚገባን ነው። ደስታዬን ለመግለጽ በመቸኮሌ ጨዋታው ረዝሞብኛል። አሁን ሁሉም የሊቨርፑል ደጋፊ መደሰት ነው ያለበት። ሊቨርፑልን ለታሪካዊ ዋንጫ ያበቁት አሰልጣኝ አርኔ ስሎት ደግሞ የዚህ ታላቅ ክለብ አካል መሆን ለእኔ የተለየ ስሜት አለው ሲሉ ተደምጠዋል። የኔ ኩራትና ደስታ የተጀመረው ያኔ ገና የሊቨርፑል አሰልጣኝ እንደሆንኩ ሳውቅ ነበር። የዚህ ታላቅ ቡድን የታሪክ አካል መሆን ለእኔ እጅግ የተለየ ነው። አሰልጣኙ ጥራት ያለው ስብስብ መያዛቸው፣ ወሳኝ ተጫዋቾቻቸው ከጉዳት ተጠብቀው መቆየታቸው እድለኛ ያሰኛቸው ይሆናል። ነገር ግን ባለተሰጥኦዎቹን ከዋክብት የራሳቸው በሆነ አጨዋወት መንገድ ከፍ አድርገዋቸዋል። በታክቲክ የተካኑ የተጫዋቾቹ አያያዝም የሚያውቁ መሆናቸውም ለድል አብቅቷቸዋል። የርገን ክሎፕን መተካት ቀላል አይደለም። አርነ ስሎት ቡድኑን ለድል ያዘጋጁት በራሳቸው መንገድ ነው። ለዚህም ትልቅ እውቅና ሊሰጣቸው ይገባል። ዓመቱ ሲጀመር ለሊግ ዋንጫ ያሰበን ሰው አልነበረም። እግር ኳስ ግን እንዲህ ነው። አሁን ሊቨርፑልና ማንቸስተር ዩናይትድ እኩል 20 የፕሪሚየር ሊግ ዋንጫዎች አሏቸው። በአውሮፓ መድረክ ደግሞ ሊቨርፑል ሰፊ ብልጫ አለው። በዩኤፋ ካፕና ሻምፒዮንስ ሊግ ሊቨርፑል 6፣ ማንቸስተር ዩናይትድ 3 ዋንጫዎችን አሸንፈዋል። በኤሮፓ ሊግ ደግሞ ማንቸስተር ዩናይትድ 1 ጊዜ፣ ሊቨርፑል ደግሞ 3 ጊዜ ሻምፒዮን ነበሩ። አሁን ታዲያ የእንግሊዝ ምርጡ ቡድን ማን ነው የሚለው መከራከሪያ ዳግም ተነስቷል። ሙሉ የጨዋታ ዘመኑን በማንቸስተር ዩናይትድ ቤት ያሳለፈውና አሁን በተንታኝነት የሚሰራው ጋሪ ኔቭል ሐቁ የሚያም ቢሆንም አሁን ክርክሩ አብቅቷል። በታሪክ ምርጡ የእንግሊዝ ቡድንም ሊቨርፑል ሆኗል ብሏል። የቀያዮቹ ደጋፊዎችም ደስታቸውን ወደር አልባ ያደረገው ዋንጫው ከታሪካዊ ተፎካካሪያቸው የሚያስበልጣቸው በመሆኑ ነው። Today was phenomenal. Really, really good. Oh, unbelievable. The right result, right game, got the points on the table. I just can't believe it. This is it. This is it. We are champions. Campioni, campioni. Ole, ole, ole. ሊቨርፑል 20ኛውን የሊጉን ዋንጫ በይፋ ከአንድ ወር በኋላ የሚረከብም ይሆናል። እስከዚያው ግን ቀዮቹና ደጋፊዎቻቸው ደስታቸውን ያጣጥማሉ። ከደቂቃዎች በኋላ ምሽት 2 ሰዓት ላይ በኢቲቪ መዝናኛ ከተጨማሪ ስፖርት ዜናዎች ጋር እንገናኛለን። ደግነት መኩሪያ ነበርኩ። በሰላም